የጠየቁት ጥያቄ ወልድ እያልክ ነው ወይ አጋንንት የምታወጣው ነው ጥያቄ። ወልድ ብለህ ነው ወይ? አሁን አዎ ወልድ ብዬ ነው ወይም አይደለም? እዚህኛው ላይ ወልድም አልኩኝ ኢየሱስም አልኩኝ አንድ ነው ለኔ። የመጽሐፉን ቀጥታ ሊትራል ውስጥ በኢየሱስ ስም እላለሁ። ጥምቀትስ በኢየሱስ ስምም ተብሏል፣ በአብ በወልድ በመንፈስ ቅዱስ ስምም ተብሏል። በዛ መንገድ ወስዷል። ለፈው ያለ አግባብ ነው ያስወጣችሁ። ዩቲዩብ ላይ ያለውንም ሰው ባየው ቁጥር እሱን ነው የሚያየው። እሺ ቅዳሜው ላይ ምንም ሳታደርግ ነው ያልከውን ቪዲዮም ክፈተውና እንስማው። ኧረ በደስታ እስቲ ላሳያችሁ ጋይስ። እንደው አሳድጉኝና ቪዲዮ ልክፈተው። ኢየሱስ አይደንቲካል ናቸው እንጂ ኦኬ፣ ወልድና ኢየሱስ አይደንቲካል ናቸው እንጂ የተለያዩ ነገሮች አሉ። አይደንቲካል አይደሉም ካልክ ችግር የለውም ማውራት እንችላለን። ኢየሱስ አይደንቲካል አይደሉም? አለ ጥያቄ አይደንቲካል ነው ወይ አይደለም? ጥያቄ አልጠየቁም። ጥያቄን መመለስ ካልቻልክ አልችልም፣ ካልፈለኩም ነው የሚባለው። እሺ አሁን አየህ ሳይድ አታክ የሚባለው ቤኪ ይሄ ነው። ወልድና ኢየሱስ አይደንቲካል አይደሉም ካልክ ቆይ ስማኝ፣ ሳይድ አታክ የሚባለው ቤኪ ይሄ ነው። ኦኬ የለም ማለት ነው። መመለስ አይችሉም። ምክንያቱም የሚሉት ነገርና ወደ ጥያቄ ሲመጣ ሲፈተሽ ባዶ ነው። ምን አልከኝ? ምን ስላልክ ነው የወጣኸው? ወልድና ኢየሱስ አይደንቲካል ናቸው በወልድ ስም ማለት በኢየሱስ ስም ማለት ነው ስላልኩኝ ነው ያስወጣኸኝ። አይደንቲካል አይደሉም ወይ ስልህ ምን አደረግ አላስወጣኸኝ። እንደገና እንክፈተውና እናሰማው፣ ችግር የለውም። አንተ በቃ ጨርሰሃል። እንደሱ ስላልክ ነው። ግን ሌሎቻችሁ እስኪ አንተ ተው እና ሌሎቻችሁ ምንድን ነበር መጨረሻ ላይ የወጣበት ቦታ ላይ የተጠቀመው ቃል? ሳይድ አታክ የምትለው ያስበላቸው። ስለዚህ እሱም ሳይድ አታክ አድርገኸኛል ስላልከን ያስወጣኸው ነው እያልከኝ ያለኸው? አላልክም። እዛ አይነት ትርፍ ቃላቶች አስፈላጊ አይደሉም። የተጠየቀው ጥያቄ መልስ መመለስ ከቻልክ ትመልሳለህ፣ ካልቻልክ ደግሞ ትተዋለህ እንጂ ሌላ ትርፍ ቃል ሰዎችን ለማበሳጨት። የትኛው ነው ትርፍ ቃል? ቤኪ ይቅርታ በጣም ግን አሁን አልነገርከንም። ትርፉ ቃል የትኛው? ሳይድ አታክ ትርፍ ቃል ተቀምጦልሃል። ያው ቅዳሜ ከዚህ በፊትም ከቤት አስወጥተኸኝ ነበርና ይሄ ጥሩ ሰዓት ነው ብዬ ስላሰብኩኝ ነው። ለምንድን ነው የወጣው? ኧረ ለምን እንደሆነ እኔም አልገባኝም። ኤኒዌይስ ግን ለእሱ ሳይሆን አሁን የገባው ችግር የለውም። ላሳየህ ለምን እንደወጣህ እንዳሳየህ ትፈልጋለህ? ዩቲዩብ ላይ እኮ አለ። ዩቲዩብ ላይ አለ። እንዲሁ እንደው አሁን አነሳሁት እንጂ ለምን ለሚለው ጥያቄ መልስ አጥቼ አይደለም። ብቻ ግን አሁን ላነሳኸው ነገር እንደሱ አታርግ። አሁን እንደሱ የምታረግ ከሆነ ትክክል አይሆንም። ምክንያቱም አንዴ ሰማኝና ምክንያቱን እኮ እናውቀዋለን። ምክንያቱን ብናገረው ዋጋ ስለሌለውና ዝም ብሎ እንትን ስለሚሆን ነው። ስለዚህ ምክንያቱን ስለማላውቀው ሳይሆን ኦልሬዲ ሪከርድ ተደርጎ የተቀመጠ ነገር ስለሆነ ዊካን ዱታት። ግን አሁን ሳይሆን ጥያቄና አሁን ያነሳኸው ላይ ነው የኔ ሐሳብ። ቃሌ እኔ የውይይት ሰው ነኝ። መነሳት የሌለበት ነገር ከሆነ አታንሳው። ሳይኮሎጂካል ጌም መጫወት የለብንም ህዝብ ላይ። ልክ አንተ በስነ ስርዓት እየተወያየ እያለ እንደተባረርክ አድርጋ አነሳው። እሱ ከመጣ ገባ ጀስቲፋይድ ለማድረግ ቪዲዮ ሊመጣ ነው። መነሳት ከሌለበት እሱን ተወውና አሁን የፈለከውን ማድረግ ትችላለህ። ያ ጥሩ አይደል? እሺ ቤት ቅዳሜና ስላልከኝ ነው ያነሳሁት እንጂ ማንሳት ፈልጌ አይደለም። ማንሳት ግን ስለሌለብን ሳይሆን አሁን የገባሁበት ዓላማ ሌላ ስለሆነ ነው ማናነሳው እንጂ እሱ ላይ ሐሳብ ስለሌለኝ አይደለም ብያለሁ። ግን ደግሞ አሁን እዚህ ያነሳኸው ነገር ላይ እናውራ። ዮሐንስ ወንጌል ምዕራፍ 14 ላይ ስላነሳኸው ነገር ትንሽ ነገር እንድናወራ አስቤ ነው፣ ፈቃድህ ከሆነ። ኦኬ እሺ። መጽሐፍ ቅዱስ አይሰማህም ወይ? ይቅርታሽ። እሺ ቀጥል ያልክ መስሎኝ ነው። ቀጥል። ይቅርታ። እኔ ጊዜ ይዤ በምገባበት ሰዓት አሁን በእንደዚህ አይነት ሰዓት ላይ ትቼ በወጣ አንተ ተመችቶ ሊሆን ይችላል። እኔ አይመቸኝም። አዲስ ነገር ለማስተካከል ገባው። በቃ ደህና ሁኑ ብዬ ስወጣ እቀጥላለሁ አልክ። ይሄ አይደለም የውይይት መንገድ የሚመስለኝ። አንተ እኔ ለውይይት በምገባበት ሰዓት ላይ ሰፊ ጊዜ 2 ሰዓት ተኩል ጊዜ ይዤ ነው የምገባው። ቅዳሜ ስገባ አንተ አቅሙ አለኝ ማረም የምፈልገው ነገር አለኝ ካልክ መምጣት ትችላለህ። ቅዳሜ ባለፈው ያደረግከውን ነገር እስካላደረግክ ድረስ ያ ባለፈው ያደረግከው ነገር ትክክል አይደለም፣ ዩቲዩብ ላይ ተቀምጧል። አሁንም ላሰማህ ይችላለሁ። ማንም ሰው ለአንተ ብለን ሳይሆን አንድ ጊዜ ሊጨርስ መጽሐፍ ቅዱስ
ለአንተ ብለን ሳይሆን ቤት ውስጥ ታዳሚ ያለ አላግባብ ሰውን ስታስወጣ ቤት ውስጥ ያለውን ሰው ሁሉ ስለሆነ የምንጎዳው በትክክል የምናስተናግደው ለአንተ ብለን አይደለም። አየው ቤት ውስጥ ሰዎች ስላሉ ያንን ጥፋት የምታጠፋውን ጥፋት ቤት ውስጥ ያሉ ሰዎች እያዩት መሆን ስላለበት አንድ ሰው መጥቶ ጥያቄ ስለጠየቀ የተሻለ መረዳት ስላለው ካስወጣን እኮ አንተን ብቻ አይደለም እናስወጣው፣ ቤት ውስጥ ያለውን ሰው ሁሉ ነው። ስለዚህ ማንንም ሰው አላግባብ የሆነ መስተንግዶ ቤት ውስጥ አይደረግም። ከስነ ስርዓት ስትወጣ ግን ማንም ሊሆን ይችላል ቤቱ እያየ ነው የሚወጣው። ያ ደግሞ በዩቲዩብ አውጥተነዋል። ስለዚህ ምንም እዛ ላይ የምንነጋገረው ነገር አይኖረንም። አሁንም ቅዳሜ ዕለት አንተ ፈቃደኛ ሆነ ማስረጃዎችን አደራጅተህ የምትመጣ ከሆነ በጣም ደስተኛ ነኝ። እኔ ደግሞ ምንም አይነት ሌላ አይነት ነገር ሊደረግ አይችልም። ጋራንቲው ምንድን ነው መሰለህ? አሁን እኔ አንተ እንዲህ ስለሆንኩ እንደዚያ ሆንኩ አልልህም። ጋራንቲው ምንድን ነው? ህዝብ እያየ ነው የምንናገረው። ስለዚህ ምንም እዛ ውስጥ አንተ እንትን ሊገህ አይገባም፣ ፈቃደኛ ከሆንክ ማለት ነው። አሁን ለአሁን ግን የተጠየቀው ጥያቄ ላይ እንግዲህ ጊዜ የለኝም እየወጣው ነው፣ ግን እኔ መልስ ያለኝ ሰው ነኝ። እኔ ለዚህ ጥያቄ መልስ ሳልመልስ መሄድ አልፈልግም የምትል ከሆነ ግን የተጠየቀውን ጥያቄ ሰምተህ ከሆነ መልስ ልስማህ። የተጠየቀው ጥያቄ ሰምተዋል? ጥያቄውን አይደለም? ቅዳሜ ችግር የለውም እመጣለሁ። ባለፈው ያለ አግባብ ነው ያስወጣችሁኝ። ዩቲዩብ ላይ ያለውንም ሰው ባየው ቁጥር እሱን ነው የሚያየው። ፖይንቱ እሱ ከሆነ ማለት ነው። እሱን ማንሳት ያልፈለግኩት አሁን አላማዬ ስለ ቅዳሜ ማውራት ስላለ መቼም አታቋርጠኝ፣ ተስፋ አደርጋለሁ። አንዴ አታቋርጠኝ። ነገር ግን አሁን እሱን ትተህ ነው ዮሐንስ 14 ላይ አልሄድም። አሁን ወደዛ አልሄድም። አሁን እንደዚህ አይነት ጨዋታ አንጫወትም መጽሐፍ ቅዱስ። እሺ ጋይስ ሰምታችሁታል። ወደዛኛው አትሄድም። እሺ ቀጥል፣ ይዚኛው ላይ ነው። እሺ ቅዳሜው ላይ ምንም ሳታደርግ ነው ያልከውን ቪዲዮውን ክፈተውና እንስማው። ኧረ በደስታ እስቲ ላሳያችሁ ጋይስ። እንደው አሳድጉኝና ቪዲዮውን ልክፈተው። ኦልሬዲ ዳውንሎድ አድርጌ ስለያዝኩት ከእናንተው ሳይት ላይ። ስለዚህ አሳድጉኝና ልክፈተው። በኢየሱስም አጥምቀን ታምናለህ? አዎ። በኢየሱስም ታጠምቃለህ? ለምን አላጠምቅም? በአብ ወልድ በመንፈስ ቅዱስ ስም ስል እኮ ወልድ ስል ኢየሱስን እየጠራሁ ነው ያለሁት። አንተ አጋንንት ስታወጣ ወልድ እያልክ ነው የምታወጣው? ወልድ ስትል ኢየሱስን መጥራት ከሆነ አጋንንት ስታወጣ ወልድ እያልክ ነው የምታወጣው? ተማሪፍ ጥያቄ ልመልስ። ምንድን ነው የጠየቁህ? አጋንንት ስታወጣ በአብ ወልድ በመንፈስ ቅዱስ ስም እያልክ ነው የምታወጣው? በወልድ እያልክ ነው የምታወጣው? አላልኩም። እንደሱ አይደለም ያልኩህ። ወልድ እያልክ ነው ወይ አጋንንት የምታወጣው ነው ጥያቄ። መጽሐፍ ቅዱስ በቀጥታ ስለ በአጋንንት የመውጣትን ጉዳይ ሲያነሳ፣ የሆነ ታምራት የማድረግን ጉዳይ ሲያነሳ፣ እንደነዚህ አይነት ነገሮችን ሲያነሳ በኢየሱስ ክርስቶስ ያደረጉትን ይናገራል። ለእኛ ደግሞ ወልድና ኢየሱስ ክርስቶስ አይደንቲካል ነገሮች ናቸው እንጂ የተለያዩ ነገሮች አይደሉም። እዚህኛው ላይ ወልድም አልኩኝ ኢየሱስም አልኩኝ አንድ ነው ላይ የመጽሐፍ አሁን ለጠየቁ ጥያቄ ምንድን ነው የመለስከው? ማን ነው? መጽሐፍ ቅዱስ ቅዱሳዊ እንኳን ደህና መጣ። የወጣህበት ቦታ ላይ ውሰደን እንጂ በደስታ እኔ ሙሉውን ማየት ከፈለክ ብዬ ነው እንጂ በደስታ። እሺ አጋንንት የተናገርኩት ነገር ስህተቱ ማሳየት ትችላለህ። ሁን ሀሳብ ይዤ እንትን አደርጋለሁ። አንተ የፈለከውን በለሱ ይኸው የጠየቅከውን ላስታውስ። እኔ እንግዲህ የጠየቅከውንም ላስታውስ፣ ችግር የለውም። የጠየቅከው አጋንንት ስታወጣ በወልድ ስም ብለህ ታወጣለህ። ንገረኝ። ለዚህ ነው እዚህ ጋር እኔ ደግሞ የመለስኩልህ ምንድን ነው? እዚህ ጋር ደግሞ እኔ የመለስኩልህ ምንድን ነው? ሚስ አንደርስታንድ ያደረከው ነገር ስላለ እሱኝ አስተካክዬ የጀመርኩት። ለምን ወልድና ኢየሱስ አይደንቲካል ናቸው እንጂ ኦኬ፣ ወልድና ኢየሱስ አይደንቲካል ናቸው እንጂ የተለያዩ ነገሮች አሉ። አይደንቲካል አይደሉም ካልክ ችግር የለውም ማውራት እንችላለን። ወልድና ኢየሱስ አይደንቲካል አይደሉም? ጥያቄ አይደንቲካል ነው ወይ አይደለም? ጥያቄ አልጠየኩም።
ጥያቄን መመለስ ካልቻልክ አልፈለግኩም ነው የሚባለው። እሺ አሁን አየህ ሳይድ አታክ የሚባለው ቤኪ ይሄ ነው። ወልድና ኢየሱስ አይደንቲካል አይደሉም ካልክ፣ ቆይ ስማኝ፣ ሳይድ አታክ የሚባለው ቤኪ ይሄ ነው። የለም ወይል እንግዲህ አሁን በቃ አስወጥተኸኛል። እዚህ ጋር ለምንድን ነው የወጣው? እሺ ምን አልከኝ? ምን ስላልክ ነው የወጣው? ወልድና ኢየሱስ አይደንቲካል ናቸው። በወልድ ስም ማለት በኢየሱስ ስም ማለት ነው ስላልኩኝ ነው ያስወጣኝ። ስለዚህ ወልድና ኢየሱስ አይደንቲካል አይደሉም የምትል ቆይ እንጂ ልቀጥጨርስ። ወልድና ኢየሱስ አይደንቲካል አይደሉም የምትል ከሆነ አንተ ያንን አይደንቲካል አይደሉም የሚለውን ነገር መልስልኝና ከዛ በኋላ ደግሞ እንቀጥል። ለእኔ ግን ወልድና ኢየሱስ አይደንቲካል ናቸው። በወልድ ስም አጋንንትን ታወጣለህ ወይ ስትለኝ አዎ ያልኩ በኢየሱስ ስም ስል ወልድን እየጠራው ስለሆነ ይሄንን ያነሳው። መጨረሻ ላይ ግን አይደንቲካል አይደሉም ወይ ስልህ ምን አደረግ? አስወጣኸኝ። እንደገና እንክፈተውና እናሰማው። ምንም ችግር የለውም። ወይ ደግሞ ያንተን ሐሳብ እንስማው። በቃ አንተ በቃ ጨርሰሃል። እንደሱ ስላልክ ነው። ግን ሌሎቻችሁ እስኪ አንተ ተው እና ሌሎቻችሁ ምንድን ነበረ መጨረሻ ላይ የወጣበት ቦታ ላይ የተጠቀመው ቃል? ሳይድ አታክ የምትለው ያስበላቸው። ስለዚህ እሱን ሳይድ አታክ አድርገኸኛል። ሳይድ አታክ አድርገኸኛል ስላልኩን ያስወጣሁ ነው እያልከኝ ያለኸው? አላልክም። ወልድ ኢየሱስ። እሺ ምንድን ነው ያልኩት? አላልክም እኮ የአዲ ሳይድ አታክ ስላልክ ነው ስላለኝ ነው። እሺ ሌላ ከሆነ ምክንያት ቀጥል። አንተ ልስማ። ቪዲዮ ላይም እያየው እኮ ነው። እዛው ቪዲዮ ላይ 2 ጊዜ 3 ጊዜ በተደጋጋሚ ይታያል። በጽሁፍም ያልከው ቃል በንግግር የተናገርከውን ተቀምጧል። እንደዛ አይነት ትርፍ ቃላቶች አስፈላጊ አይደሉም። የተጠየቀው ጥያቄ መልስ መመለስ ከቻልክ ትመልሳለህ፣ ካልቻልክ ደግሞ ትተዋለህ እንጂ ሌላ ትርፍ ቃል ሰዎችን ለማበሳጨት። የትኛው ነው ትርፍ ቃል ቤኪ? ይቅርታ በጣም ግን አሁን አልነገርከንም። ትርፉ ቃል የትኛው? ሳይድ አታክ ትርፍ ቃል። ሳይድ አታክ ስላደረከኝ እኮ ነው ሳይድ አታክ ነው ያልኩህ። አላረኩም። ጥያቄ ነው የጠየቅኩህ። እኔ አድርገኸኛል። አትችልም፣ መመለስ አትችልም ብለኸኛል። ስለዚህ ዲስ ኢዝ ሳይድ አታክ። አይ እንደሱ አላልኩም። መመለስ አትችልም አላልኩም። ጥያቄ እሱ በኢምፕሊኬሽን እሱን ነው ያልከኝ። አንድ የተሰማማን መጽሐፍ ቅዱስ። እሺ ቀጥል። ይቅርታ ቀጥል። እሺ መልስ መመለስ ከቻልክ የተጠየቀው ጥያቄ ወልድ ብለህ ነው ወይ የምታወጣው ነው እንጂ ወልድና ኢየሱስ አይደንቲካል ነው ወይ አይደለም። አንዳንድ ጊዜ ኢየሱስ እያልክ አንዳንዴ ወልድ እያልክ ነው የምታወጣው። ይሄ ነው ጥያቄው እንጂ ለእኔ ወልድና ኢየሱስ አይደንቲካል ነው የሚለው ምንም መልስ አይደለም። ጥያቄ ስፔሲፊክ ወልድ እያልክ ነው ወይ አጋንንት የምታወጣው? ፔሪድ። አዎ ወልድ እያልኩ አወጣለሁ ወይ አይደለም። ይህን አይሆንም የምትል ከሆነ ደግሞ አይደለም ማለት ነው ያለብህ። ይህን ነው እንጂ አልኩ መልስ የለህም አላልኩህም። እኔ አንተ ብቻ አይደለህም እንዲህ አይነቱን ቃላቶች የምትጠቀሙት ሰዎች። ልክ ክሪቲካል የሆነ ፖይንት በሚመጣበት ጊዜ ወደ አወያዩን ለማበሳጨት ወይም ደግሞ ከጨዋታ ውጪ የሆነ ለማድረግ እንደዚህ አይነት ቃላቶች ትጠቀማላችሁ። ስለዚህ ይህንን አትጠቀም ሌላ ጊዜም ብዬ ነው ያልኩህ። ስለዚህ አሁንም የምትመጣ ከሆነ ትርፍ ቃላቶቹን ትተሃቸው። ለዚህም አሁን ቀደም ብለን ለነበር ነው ውይይት አንተ ወልድ እያልክ አጋንንት የምታወጣ ከሆነ አሁንም ልትመልስልኝ ትችላለህ። አንተ ወልድ ብለህ አጋንንት አውጥተህ ታውቃለህ? መጽሐፍ ቅዱስ ለእኔ ኢየሱስና ወልድ አይደንቲካል ናቸው። ስለዚህ በኢየሱስ ስም ስል ወልድን እየጠራሁ ነው ያለው። አልጠየቅኩህም። አንተ ወልድ ብለህ አጋንንት አውጥተህ ታውቃለህ ወይ? ወልድ ኢየሱስ ስል ወልድ ነው እያልክ ያለሁት ቤት ግልጽ አይደለም ወይ? ደግሞ እንዳብራራ አንድ ደቂቃ ስጠኝ። በቃ እንዳብራራ ምንም የሚያከራክር ነገር የለው። ዮሐንስ መልእክት ላይ ሐዋርያ ዮሐንስ አንድ ነገር ያስቀምጣል። እሱም ምንድን ነው? የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ብሎ ይናገራል። ስለዚህ የዲያብሎስ ስራ የሚፈርሰው ሲምፕሊ የእግዚአብሔር ልጅ ተገልጦ ባደረገው ነገር ነው። ይህን እግዚአብሔር ልጅን መጽሐፍ ቅዱስ ኢየሱስ ይለዋል። አጋንንት በማን ስም ይወጣሉ ሲባል አሁንም በኢየሱስ ስም ይባላል። ስለዚህ በወልድ ስም ስንል እኛ ያን እግዚአብሔር ልጅ ነው ኢየሱስ እያልን ያለ ነው። እኛ በወልድ ስም ስንል ኢየሱስ እያልን ያለ ነው። ወልድ ማለት በኢየሱስ ስም ስንል ኢየሱስ እያልን ያለ ነው። ወልድን እንደመሆኑ የግድ በተባለ ደረጃ
በወልድ ስም ማለት አይጠበቅብኝም። በኢየሱስ ስም ስል ሲምፕሊ ወልድን ስለሆነ ፕሬዲኬት እያደረኩኝ ያለሁት ነው። ስለዚህ አይ በወልድ ስም የሚል አምጣ ስትለኝ ግን ኤግዛክት ወርድ ፋላሲ እየሰራህ ነው እንጂ እኔ እኮ ኢየሱስን ነው ወልድ የምለው ብዬ አስቀምጣለሁ። ስለዚህ በኢየሱስ ስም ማለት ሲምፕሊ ወልድን ፕሬዲኬት የሚያደርገው ኤግዛክት ወርድ ፋላሲ ካልሰራን በስተቀር ጥያቄው ላይ ቢኪ ምንድን ነው የጠየቅኩህ? እኔ በወልድ ስም ብለህ ታወጣለህ? በቃ መልስ ነው የምፈልገው። አሁን የምታወራው ነገር ሁሉ ምን እንደሆነ እኔ ግልጽ አይደለም። እኔ ጥያቄ በወልድ ስም ብለህ አጋንንት አውጥተህ ታውቃለህ ወይ? አዎ ኢየሱስ ስል ወልድን ፕሬዲኬት እያደረኩኝ ነው። አልጠየቅኩም። ኢየሱስ አዎ ብዬ እኮ ነው የጀመርኩት። መጽሐፍ ቅዱስ ወልድ ስትል ማን እያልክ ነው የሚል ጥያቄ አልጠየቅኩም። አንተ አጋንንት ስታወጣ ወልድ ውጣ፣ በወልድ ውጣ ብለህ አጋንንት አውጥተህ ታውቃለህ? በወልድ ስም ቃል በቃል በወልድ ስም ብለህ ማውጣት አለብህ። በወልድ ስም ነው ማውጣው ለማለት የሚል ከሆነ ጥያቄ ቀጥታ እሱን አስዩም የሚያደርግ ስለሆነ ጥያቄ ውስጥ ያስከው አሰምሽን ኤግዛክት ወርድ ፋላሲ ነው። ምክንያቱም ለምሳሌ እናንተ ኢየሱስ አብም ወልድም ነው ስትሉ መጽሐፍ ቅዱስ ኢየሱስን አብም ወልድም ይለዋል እንዴ? ስለ ቃል በቃል አንድ ጥቅስ አለ። አይ በቃ ሁለቴ ሶስቴ የጠየቅኩህ ከዚህ በላይ እንዴት ይሆናል? አራተኛ አምስተኛ እየጠየቅኩ መቀጠል አልችልም። ሶስት ጊዜ ጠየቅኩህ እኮ ጥያቄ እኮ አሁን የጠየቀውን ጥያቄ እንዳስረዳ እኮ እድል አልሰጠኝም። ከዛ የራስህን ሀሳብ እኮ መሰንዘር ትችላለህ። ጥያቄ ብቻ ሳይሆን እኔ መልስ ላይ የራስህን ሀሳብ መሰንዘር መብትህ፣ ግን ደግሞ እኔ ሶስት ጊዜ ጠይቄህ ሶስት ጊዜም ተመሳሳይ ነገር ስላወራህ በቃ ለቤቱ ነው መተው ያለብኝ። ማድረግ የሚችለው ነገር ስለ ኤግዛክት ወርድ ፋላሲን በተመለከተ የመለስኩልህን እንዴት ታየዋለህ? ኤግዛክት ወርድ ፋላሲ አንድ ነገር ምን መሰለህ፣ ኤግዛክት ወርድ ፋላሲ ከሌለ የለም ብለኸኝ በሌላ መንገድ ነው እንጂ ማብራራለህ ይሄ የለም ስትለኝ ነው። አንተ ግን አዎ አደርጋለሁ፣ የስ እንደሱም አደርጋለሁ እያልክ እየተሟገትክ ነው ያለው። አይ እንደሱ አላደርግም፣ በወልድ ውጣ ብዬ አላቅም፣ ግን በወልድ ውጣ ስል እንዲህ ማለቴ ነው እኔ። እሱ ሌላ ስቴፕ ነው። አንተ ግን አዎ በወልድ ውጣም ብዬ አውቃለሁ፣ ያው ነው አይደንቲካል ስለሆነ በወልድም ውጣ ብዬ አውቃለሁ የሚል ነው እየተጋገብክ የተናገርክ ያለው። አዲስ ስቴጅ ፍርዱን ለቤቱ ነው መተው ያለብኝ። እዚህ ላይ አንተ ምንድን ያደረግከው? ይህንን ለዚህ ጥያቄ እየጠየቅኩ እያለ ሳይድ አታክ ተደረግኩኝ የሚል ነገር ስታመጣ ኦኬ በቃ ከዚህ በላይ መቀጠል አንችልም። ይሄ ነው። ስለዚህ አሁንም ቅዳሜ የምትመጣ ከሆነ ቅዳሜ የምትመጣ ከሆነ በጣም ፈቃደኛ ነኝ፣ መምጣት ትችላለህ። በቃ ምንም ችግር የለውም ማለት ነው እኛ ጋር። ቅዳሜ ለ2 ሰዓት ወይም ለ2 ተኩል የሚሆን ጊዜ ይዤ እገባለሁ። በዛ ታይም ላይ ብቻ ነው ሰው ማስተናግደው። እዛ ላይ መምጣት ከቻልክ ና ብዬ እድል ሰጥቼ እሺ ካልክ በኋላ እንደገና ደግሞ ከዛ ውጭ የሆነ ሌላ ነገር እየጠየቅ ነው። ያ እኮ ምን እንደሚመስል ስላየው አሁን የማደርገው ይሄ ነው ብዬ አስተዋውቄያለሁ። በጣም ነው የማመሰግነው። ቅዳሜ ትመጣለህ ብዬ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። እሺ ቅዳሜ አመቻችቼ እመጣለሁኝ። ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ